በለው የዘንዶ ቆዳ እስኪ አያችሁ አይደለ? የዘንዶ ቆዳ ነው። ጸሎት ባረግም በሰግድም ትላልቅ ዘንዶ ስተኛ የዘንዶ አይነት ብርቱካናማ ከለር፣ ወርቅማ ከለር ብዙ አይነት ነው የሚታየኝ። በቃ ዘንዶ እሺ ቆይ እስኪ ዛሬ መቼም ታምር ነው። እስኪ ጉድ በል ጎንደር። እስኪ ዞር በሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በለው የዘንዶ ቆዳ እስኪ አያችሁ አይደለ? የዘንዶ ቆዳ ነው። እስኪ ያንንም ዘርጋው ሄኒ። በስመ አብ እሺ እስኪ አምጣው። ቆይ እስኪ ይነግሩናል እንግዲህ ታሪኩን። ይሄ የዘንዶ ቆዳ ነው። እሺ ይሄ ደግሞ የዘንዶ ጓንት ማለት ነው። በዘንዶ ቆዳ ጓንት ተሰርቶ ነው። ይሄ ደግሞ በዘንዶ ደግሞ ጫማ ተሰርቶ ነው። እሺ እስኪ ማን ያመጣው? እግዚአብሔር ይባርክሽ፣ መብራን ተባርክሽ። ይሄ ዘንዶ ቆዳ ከየት መጣ? ቆይቷል አባ። እኛ ህፃን ሆነን ነው እናቴ ናት ያስቀመጠችው ተጠቅልሎ። ከአፍሪካ ሀገር ነው ያመጣው ትለናለች። ድሮ በልጅነት ነው። አሁን አርፋለች፣ 20 ዓመት ምናምን ሆኗታል። እና ብዙ ጊዜ ይቀፈኛል ሳየው እና እህቴ ናት እንደውም ብዙ እሷ ጋር ብዙ ችግር የለም እኔ ጋር እና ይሄ ዘንዶ ቆዳ ይጠቅማል እያለች ቁጭ አደረገችው። ከዛ እርሱ እዚህ ማገልገል ሊጀምሩ አካባቢ እንደዚሁ ይሄን ዘንዶ ይሄ ቆዳ መውጣት አለበት፣ በቃ ቀሲኖ ጋር መውሰድ አለብኝ አልኳት። ከዛ በቃ ተናደደች እና ተጣላን። ግን በቃ እኔም ቸገረኝ ውሰጁ ምናምን አለች። እንደዛ ከተባለ በኋላ እስካመጣው ድረስ 2 ወር ዝም ብሎ በቃ ዝም አደረገኝ እንዳላመጣ። አሁን ሳምንት ከቤት አወጣሁት ጠቅልዬ ከስር ኮንዶሚኒየም ከስር ውጭ አረኩትና የዛሬ ሳምንት ማለት ነው። አሁን ሳምንት አሁን ዛሬ ደግሞ ይዤው መጣሁ እና ብዙ ጊዜ ምንድነው የሚታየኝ ጸሎት ባረግም በሰግድም ትላልቅ ዘንዶ ስተኛ የዘንዶ አይነት ብርቱካናማ ከለር፣ ወርቅማ ከለር ብዙ አይነት ነው የሚታየኝ በቃ ዘንዶ እና ዛር ነው ብለውኝ እንደውም ጸጥ አልኩኝ። እንደውም አሁን በዛው ለእርሱም ነገርኩት ማለት ነው። አሁን ዛሬ መብራን ፈቅዳ አመጣሁት እርሶ ጋር። እናትሽ እንዴት ሆና ነው? ታማን የሞተችው በድንገት ነው? በምንድን ነው? አዎ በጣም ታማን የሞተችው። እኛ ልጆች ነበርን። በጣም ታማን የሞተችው በጣም ካንሰር ተባለ። ብዙ ጊዜ 3 ወር ምናምን አሟታል። ግን በጣም ከባድ ነበር ህመሙ። ለምን መሰለሽ የጠየኩሽ? ይሄ እናትሻው እናቶች ምን ተፍረት ስለሚይዛቸው ከአፍሪካ መጣ። ከየት ከአፍሪካ ይመጣል። ይሄ በቤተሰብ የሚመለክ የሚገበር የነበረ በዘንዶ የሚገበር ዛር አለ። ስለዚህ ዛሩን ሰይጣኑን በዘንዶ ያመልኩት ይገብሩት ነበረ። እንደዚህ አይነት ግብር ሲያደርጉ ይሄ ቆዳው ይገፈፍና የቃል ኪዳን የመታሰቢያ ምልክት ተደርጎ በቤት ይቀመጣል። ለምሳሌ አቴቴን የሚገብሩና የሚያከብሩ በቤት ውስጥ በሙዳይ ምንድነው የሚያስቀምጡት? ጨሌ። ያቺ ጨሌ የቃል ኪዳን ምልክት ናት። በዘንዶ በዛር ደግሞ እንደዚህ የሚገብሩ ሰዎች የቃል ኪዳኑ ምልክት የዘንዶ ቆዳ ነው። ለምሳሌ እሷ የተለያየ አይነት ከለር ዘንዶ እየመጣ ይታያታል፣ ያስጨንቃታል። ያ ማለት ምንድነው? በቤተሰብ በዘንዶ የሚመለክ ክፉ መንፈስ አለ ማለት ነው። ልክ እንዳንቺ ምናልባት ቪዲዮ ማየት ትችያለሽ።
እንጦጦ ማርያም በነበርንበት ሰዓት ልክ እንደዚህ አይነት የዘንዶ ቆዳ አምጥተው ጥለዋል። ሌሊት እየመጣ ዘንዶ ይታየዋል። አልፎ ተርፎ ህፃን ልጅ ነበረች፣ ለሷ ሁሉ ይታያል፣ ያስጨንቃቸዋል። ብዙ ነገር ነው ያደረገው ቤተሰቡን። በኋላ አምጥቶ እዛ ጥሎ እዛ አስቀምጠነዋል። ይሄ እንግዲህ ቤተሰብ አስቀድሞ የሚያመልከው የሚገብረው ነገር ነው። በዘንዶ የሚመለክ መንፈስ አለ። እንደነገርኩሽ እንደ ጨሌ ነው ይሄንን አክብረው ጠቅልለው ቁጭ ያደረጉት። እንኳንም አመጣሽ እንኳንም ጣልሽ። በእውነት ይሄንን የዘንዶ ቆዳ አምጥታ እዚህ እንደጣለሽ ኪዳነ ምሕረት በጸሎቷ በቃል ኪዳኗ ክፉ መንፈሱን ትጣልላት፣ ምንም ነገር እንዳያረጋት በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ጸሎት ቃል ኪዳን የታሰረ የተወገዘ ይሁንልሽ። ና በስላሴ ና። እሺ እንዳቷሽ በኪዳነ ምሕረት ይዣለሁ። 50 ትውልድ ይሄ አንተን አይደል? ትውልድ በላይ ነበር ስመለክ የነበረው በዚህ በዘንዶ። አዎ ዘንዶ። እሺ ያመልኩኛል። እሺ በእናት በኩል እሺ። ያው ቤተሰብን ሁሉ ምን አደረግ እንዴ? ቤተሰብ ብትንትን ነው እያነኩኝ እየገደልኩኝ በቃ ጭርስርስ አድርጋቸዋለሁ። እሺ ግማሾቹን ደግሞ መናፍቅ እሷ ላይ ተያዝኩኝ። ቅዱስ ሚካኤል ያዘኝ። እነሱንም እኮ እሷንም እህቷንም እገል ነበር እንቅ አድርጌ እንቅ። አሁን ራሱ ስንት የመሰለ እዚህ ጋር ላንቃት ምናምን እገዳደራታለሁ። ስንት ዓመት ነው የዘንዶ ቆዳ ቤት የተቀመጠ? እሱማ ከ100 ዓመት በላይ ነው። ትቀልዳለህ እንዴ? ከቅድመ አያቷ ከቅምቅም አያቷ እኮ ነው የተቀበለችው እናትየዋ ማለት ነው። ወደዚህ አምጥታ ለመጣል ስትፈልግ ምን እያረክ ነበር የምታስቀረው? መጀመሪያማ በቃ ያስጠላታል ምናምን። ከዛ እህቷ ላይ ግን እናስወድዳታለን። ይሄ ዘንዶ ቆዳ እኮ በጣም አሪፍ ነው ምናምን እንላለን። ብዙ ነገር ይሰራበታል። ቆዳ ምናምን ቦርሳ ምናምን እያልን ማለት ነው። የሆነ ሰዓት ላይ ቅዱስ ሚካኤል ምን አደረገችብን መሰለ? ይሄ የተቀመጠበት ዘንዶ ቆዳ ላይ ቅዱስ ሚካኤልን ስዕል አድኖ ሄዳ ለጠፈችበት እጅ። ከዛ ቅዱስ ሚካኤል አሰረው። ግን እስከሚወጣ ድረስ ግን እሷን በዘንዶ በተለያየ ከለርፉል የከለር አይነት የዘንዶ የእባብ አይነት አስጨንቃት ነበር። ስትሰግድ በተለይ ስትሰግድ ስትጸልይ ስትቀጠቅጥ በዘንዶ እየተመሰልክ ነው እየመጣ የምትታያት አንቃት ነበረ። አሁን በተለይ ይሄን ከማምጣት ስንት የመሰለ አንቅ እንደዚህ ልገላት ነበር። እቺ ታባቱ አዋረደች። ይገርማል። ይሄ እንግዲህ ዛሬ 50 ትውልድ ላይ ሲገበር የነበረ ሲንከባከቡት የነበረ ነው። እስከ 50 ትውልድ ድረስ የነበረ በዘንዶ የሚገበር መንፈስ ከልጅ ወደ ልጅ እሷ ምንም አታውቅም፣ አይመለከታትም፣ አትገብርም። ግን እዳው ለማተረፈ ለእሷ እንዲህ ነው እንግዲህ ቤተሰብ ዛር በዘንዶም በምንም የሚያመልኩት ዘርን ትውልድን ይዞ ይመጣል። እንደዚህ አይነት እዳና ስቃይ አስቀምጦ ይሄዳል። እሺ ምን ልታረጋት ነበረ? ማንን? እሷ መግደል ነው በቃ። ተዋረድኩ እኮ እሷ እዚች ላይማ ተዋረድኩ እኮ በቃ ተያዘ። እሷ ላይ በቃ የኔ እንትን ተቆረጠ። እዚች ላይ ታባቱ ልገላት ነበር እኮ ቢሳካልኝ ግድል እንቅ አርጊ በተኛችበት ግን ምን ዋጋ? እሺ ተንበርከክ። ምን ትሄዳለህ? ምንም አትሰራም። ለምን አትሄድም ብላኛለች ልጅቷ። ሳልቀጠቅጥ የለም አትሄድም አለች። መድኃኔዓለም በሲኦል ይቀጥቀጥ። እሱ አይሆንም። ከእሷ ጋር ተቀምጠ አይሰራም። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በተዘከሩት በአቡነ ገብረ መንፈስ ቅዱስ ስም በዘንዶ የምገበር እኔ እኮ ሰው ነው እኮ የሚገበርልኝ እኮ ሰው ነበር የሚገብሩ ሰው የሚገብሩላል። ህፃን ልጅ ትኩስ ደም የህፃን ልጅ ትኩስ የህፃን ልጅ ደም እስከ 3 ዓመት በቃ የሚገርም እኮ ነው። ጉድ እኮ ነው። በዘንዶ የምገበር የዘንዶ መንፈስ የቤተሰብ ዛር የደብተራ መተት ሁላችንም ለቀናል። በስላሴ ስም ሁላችንም በሲኦል ታስረናል። የዘጋነውን እድሏን በኪዳነ ምሕረት ስም በአሁኑ ሰዓት ከፍተናል። በል እንደለመድከው 7 ያጉሩና አንድ ላይ ወጡ። ቶሎ በል። 1 ቀጥል፣ 2 3 ቀጥል፣ 4
5 6 በል የመጨረሻ ገንዝ እናይ። ወይ ተረጋጋ አንተ። በጣም እኮ የሚገርም ነው። ይሄንን ዕዳ አስቀመጡ፣ ይሄንን አወረሱ። ነይ እስኪ እናቴ ኪዳነ ምሕረት ትባርክሽ። የሚገርም ነው ቤተሰብሽ ያስቀመጠው ዕዳ ለአንቺም ተረፈ፣ ምንም ለማታውቂው። አዎ ጸበል ከጀመርኩ እንኳን ያው 6 ዓመት ሆኖኛል እኮ ቀሲስ። አሁን ነው እየተገለጠ ይመጣልኝ። አሁን የነቃሽው በደንብ የአጅሬን ስራ በእውነት ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። ኪዳነ ምሕረት ያሰብሽን ትፈጽምልሽ በሏት። መብራንን አመስግኑላት። ኪዳነ ምሕረትን አመስግኑላት።